ካሙዙ ካሳ ብልጽግናን እንደ መደበቂያ ለመጠቀም እየፈለገ ነው። ልክ ይሰቃል ልጁ ይሰቃል እያሉ ነው የሽሮ ሜዳ ወጣቶች። ነገሩ ሰበር ዜና አሁን የገባ ነው። ካሙዙ ካሳ ለኢትዮጵያ አየር መንገድ የሰጠው የ9 ሚሊዮን ብር በላይ የደረቅ ቼክ ጉዳይ ካሙዙ ካሳ ሙሉ ንብረቶቹ ላይ የባንክ አካውንቶቹ ታግዷል። የተለያዩ ነገሮች ምግብ ቤት ብቻ አይደለም፣ ማዕድን ቦታ አለኝ። ማዕድን ቦታ አለኝ። የምን ማዕድን? ምን ምድረምታ? ዶሎማይት የሚባል አለ፣ ግራናይት። ይህም በሶሻል ሚዲያ ላይ በጣም ሲረማመድበት የነበረ ጉዳይ ነው። የብልጽግናው የምርጫ ተወዳዳሪ ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረ። ይህም ብቻም ሳይሆን ካሙዙ ካሳ በሰነድ ማጭበርበርና በቼክ ወንጀል ተከሶ ፌዴራል ፖሊስም እየፈለገው መሆኑን ሰምተናል። እና ድንጋይ ከሰል የሙዚቃ አቀናባሪው የካሙዙ ካሳ ንብረትና የባንክ ሂሳብ እንዳይንቀሳቀስ ታገደ። ትላንትና በስቲያ በጣም የሚያሳዝን ዜና ሁላችንም ሰምተን ነበር። ሽሮ ሜዳ ላይ የተገደለ ወጣት የተቃውሞ በመዲናችን አዲስ አበባ የተከሰተ ነው። አሁንም የብዙ ሰዎች ልብ የሰበረ ጉዳይ ነው። እንደምናውቀው ከወደ ሽሮ ሜዳ ለወንድማችን ተገኝ ባልቻ ወይም ኦሮሮ ፍትህ ይሰጥልን የሚሉ ድምጾች ከፍ ብለው እየተሰሙ ነው። ነገሩ እንዲህ ነው። ከዚህ ለጥያቄ ተወስዶ ፌዴራል ማለትም የአዲስ አበባ ከተማ ፖሊስ ለጥያቄ ወስዶ እዛው በር ላይ እንደተገደለ ሁላችንም ሰምተናል። ሜዳ ተብሎ በሚጠራው አካባቢ ወጣት ተገኝ ባልቻ ወይንም ኦሮሮ በፖሊስ አባል መገደሉን ተከትሎ በዚህ ዙሪያ ላይ ሶሻል ሚዲያ ላይ ብዙ ሰዎች በቁጭት እየተናገሩ ይገኛሉ። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁልን? ውድ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ሁሌም እንደምታደርጉልን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እጠይቃችኋለሁ። ውድ ቤተሰቦቻችን እንደምናውቀው ካሙዙ ካሳን በአዲስ አበባ ከተማ የህዝብ ተወካዮች ምክር ቤት ወይም የአዲስ አበባ ከተማ ምክር ቤት እጩ ፖለቲከኛ መሆኑን ሁላችንም ሰምተናል። በዚህ ዙሪያ ላይ ደግሞ ብዙ ሶሻል ሚዲያ ላይ በጣም ሲረማመዱና ሲነሱ የነበሩ ጉዳዮች አሉ። ካሙዙ ካሳ በሰነድ ማጭበርበር ወይም ሐሰተኛ ቼክ በመፈረም ወንጀል አሁንም ተከሷል። ካሙዙ ካሳ ብልጽግናን እንደ መደበቂያ ለመጠቀም እየፈለገ ነው። ልክ እንደ በረከት ገበሬዋ ማለት ነው። እኔ ብልጽግናን ወዳለሁ፣ አቡቹን ወዳለሁ በሚባለው አይነት ነገር ነው። እኔ ብልጽግና ካሙዙን ለምን ወኪል አድርጎ እጩ አድርጎ አቀረበ የሚባል ክርክ ውስጥ የለውበትም። ምክንያቱም መብቱ ነው። የተማረ ያልተማረ ምናምን የሚባል ነገር የለም። 18 የሞላው ሰው መምረጥም የመመረጥም መብት ስላለው ማለት ነው። ግን ካሙዙ ካሳ የተሰጡት ስራዎች ላይ ሁሉ የማጭበርበር ነገር ውስጥ እያገኘ ነው። እኔ እኮ ፓርቲን ከግለሰቦች ለይቼ መናገር አልቻልኩም። የሚያጭበረብሩ ሰዎች የሆነ የፓርቲ አባል እየሆኑብኝ ተቸግሬያለሁ። ልክ እንደ ህዝብ ለህዝብ መንግስት በቃ ህዝቦች እንዲቀራረቡ ዲያስፖራውን ለማቀራረብ እንደ ህዝብ ለህዝብ አይነት ፕሮግራም አዘጋጅቶ ነበር። ካሙዙ ነበር የመራው። ቪዛ የሰጠው አጭበርብሯል ብሎ ስዩም ተሾመ ሲነግረን ነበር። ከስዩም ተሾመ በላይ ብልጽግና አለ እንዴ? አጣርቶ በቃ ችግር እንዳለ ተናገረ። አሁን ደግሞ ባህልና ቱሪዝም ለአርቲስቶች ይከፈሉ የተባለውን ብር አልተከፈላቸውም። አርቲስቶች ባህልና ቱሪዝም ግን ብሩን አውጥቶታል። ካሙዙ መደበቅ ነው፣ የማጭበርበር ነገር ውስጥ ነው ያለው። ፖለቲካ ላይ ገና ስራ የሚፈልገው ሰው ነው። እኔ አሁን ፓርቲ አንተና ፓርቲ ጥሩ ነው እንተና ፓርቲ ነው ጥሩ ነው የሚባሉ ነገር ውስጥ መግባት አልፈልግም። ምክንያቱም አሁን የምርጫ ጊዜ ነው፣ ፓርቲዎች ይወዳደሩ። ግን ለማጭበርበር ፓርቲዎችን እንደ መጠቀሚያ የሚጠቀሙ ሰዎችን ግን መናገራችን አይቀርም። ለምሳሌ በረከት ገበሬዋ ብልጽግናን እንደ መደበቅ ፈልጋ ነበር። ዛሬ ፌዴራል ፖሊስ እየፈለጋት ነው። ምክንያቱም አጭበርብረሻል ነው። መደበቂያ አትፍቀዱ። አሁን ደግሞ በወጣው መረጃ መሰረት ካሙዙ ካሳ በዚህ ሰዓት ላይ ሁሉም እገዳ ባንኩም የተለያዩ ነገሮች እንቅስቃሴዎችን የሚያደርጋቸው ነገሮች ሙሉ በሙሉ መታገዳቸውና ከሀገር እንዳይወጣ ተደርጓል። ይህም በሐሰተኛ የሰነድ ማጭበርበር ወይም ቼክ በመፈረም ነው ይሄ ነገር እየተከናወነ ያለው። የተለያዩ ነገሮች ምግብ ቤት ብቻ አይደለም፣ ማዕድን ቦታ አለኝ። ማዕድን ቦታ አለኝ። የምን ማዕድን? ምን ምድረምታ? ዶሎማይት የሚባል አለ፣ ግራናይት እና ድንጋይ ከሰል። የሙዚቃ አቀናባሪው የካሙዙ ካሳ ንብረትና የባንክ ሂሳብ እንዳይንቀሳቀስ ታገደ። ኢትዮጵያ በተሰኘ የባህል ማስተዋወቅ ፕሮጀክት የተሳተፉ አርቲስቶች ከ30 ሚሊዮን ብር በላይ ክስ ማቅረባቸውን ተከትሎ ከፍተኛው ፍርድ ቤት የካሙዙ ካሳና የሻኩራ ፕሮዳክሽን ንብረትና የባንክ ሂሳብ እንዳይንቀሳቀስ አግዷል።
ክስ የመሰረቱት 37 አርቲስቶች ቻይናና ሩሲያን ጨምሮ በተለያዩ ሀገሮች ትርኢት ያቀረቡበት ክፍያና የልምምድ አበል እንዳልተከፈላቸው ይገልጻሉ። የ4 ወራት የልምምድ አበል፣ የተስማሙበት ክፍያና የጉዳት ካሳ በአጠቃላይ ከ30 ሚሊዮን ብር በላይ እንዲከፈላቸው ጠይቀዋል። ለእያንዳንዱ መድረክ 117500 ብር ክፍያ ተስማምተው 11 ትርኢቶች ማሳየታቸውን ይገልጻሉ። በነገራችን ላይ ኢትዮጵያን ወክሎ የተጓዘው ይሄው የኪነት ቡድን ሆኖም ኢትዮጵያ በዓለም የምትወከልበትን አንድም የአማርኛ ሙዚቃ ወይም ትርኢት ሳያሳይ መመለሱን በመግለጽ በርካታ ወገኖች ቅሬታቸውን ሲያሰሙ ቆይተዋል። ካሙዙ ካሳ በስምምነቱ መሰረት ክፍያ እየፈጸመ መሆኑን ቢገልጽም ፍርድ ቤት ጉዳዩ ውሳኔ እስከሚያገኝ በስሙ ያሉ ንብረቶችና የ4 ባንኮች ሂሳብ እንዳይንቀሳቀሱ ታግደዋል። ካሙዙ በቅርቡ በሚካሄድ ምርጫም ብልጽግና ፓርቲን በመወከል እጩ ሆኖ መቅረቡ ይታወቃል። እንደምናውቀው ካሙዙ ካሳ በአዲስ አበባ ከተማ ምክር ቤት እጩ እንደሆነ ሁላችንም እናውቃለን። በዚህ ዙሪያ ላይ ብዙ ሶሻል ሚዲያ ላይ ሲነዙ ያሉት ነገር የካሙዙ ካሳ ፖለቲካ ውስጥ መግባቱ የወንጀሉን ለመሸፋፈንና በዚህ ወንጀል ዙሪያ ላይ ከፖለቲካ ጋር አያይዞ ወንጀሎቹን ለማጣጣል በማለት ብዙ ዘገባዎች እየወጡ ነበር። በዚህ ዙሪያ ላይ ብዙ ሶሻል ሚዲያ ላይ ሲነዙ የነበሩ ጉዳዮች አሉ። ስለ ካሙዙ ካሳ ያልተጠበቁ ነገሮችንም እየተነሱ ነበረ። በዚህ ዙሪያ ላይ መንግስትም የራሱን የሆነ ሪፖርት ያወጣል ብዬ አስባለሁ። ያው አንዳንዴ ከመንግስት ጋር ጥገኛ ሆኖ የራሱን በደል የሰራሩ ወንጀሎችን ለመከለል የሚያደርጉ ጥረቶችም ይኖሩ ይሆናል። በዚህ ዙሪያ ላይ ብዙ ነገሮችም ተነስተዋል። ውድ ቤተሰቦቻችን እንደምናውቀው ደግሞ አሁን ላይ ባለፈው ሽሮ ሜዳ ላይ የተገደለው ወጣት የአዲስ አበባ ፖሊስ የገደለውን ፖሊስ መያዙን ዜና ሰምተናል። ተቃውሞ በመዲናችን አዲስ አበባ የተከሰተ ነው። በርካቶች ድምጻቸውን ባሰሙበት በዚህ የግድያ ወንጀል ላይ ፖሊስ በአስቸኳይ እርምጃን ወስዷል። የአዲስ አበባ ፖሊስ ይህንን የሰው ሕይወት ያጠፋ የፖሊስ አባል በቁጥጥር ስር መዋሉንም አሳውቋል። ድርጊቱ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ልዩ ቦታው 1040 ላይ የተፈጸመ ሲሆን ተጠርጣሪው ረዳት ሳጅን ማቴዎስ ተመቼ የተባለው የፖሊስ አባል አቶ ተገኝ ባልቻ የተባሉ ግለሰብን በክላሽንኮቭ ጠመንጃ በመተኮስ ህይወታቸው እንዲያልፍ አድርጓል። ምክንያቱ ደግሞ ሟች በሌላ ወንጀል ተጠርጥረው ወደ ጣቢያ ሲወሰዱ አልገባም በሚል በፈጠሩት ግርግር ወቅት የተፈጸመ ቢሆንም ድርጊቱ ግን ፍጹም ኢሰብአዊና ተቋሙን የማይወክል መሆኑን ፖሊስ አሳውቋል። የአዲስ አበባ ፖሊስ ድርጊቱን በጽኑ አውግዞ ለሟች ቤተሰቦች መጽናናትንም ተመኝቷል። የምርመራ ውጤቱንም በቅርቡ ለህዝቡ ይፋ እንደሚያደርግም አስገንዝቧል። ይህም ወጣትም የተገደለበት ምድር ብዙ ያልተብራራ ነበረ። ለጥያቄ በተወሰደበት መንገድ ነው እዛው ፖሊስ ጣቢያ በር ላይ በ4 ጥይት ተተኩሶ የተገደለው። ብዙ መረጃዎች እርግጥ ያልሆኑ መረጃዎች ደግሞ እንደወጡ ከሆነ እሱ ብዙ የሚሰራና የሰራ ሰው መሆኑን ሁላችንም ሰምተናል። በዚህ ዙሪያ ላይ ደግሞ ፖሊሱና ይህ የተገደለው ወጣት ሽሮ ሜዳ ላይ የተገደለው ወጣት የግል ቂም መኖራቸውንና ይህ ፖሊስ የግል ቂሙና የግል ጥላቻውን ነው እዛ ላይ ያንጸባረቀው በማለት ሶሻል ሚዲያ ላይ ብዙ ሲረማመዱ የነበሩ አይነት ቪዲዮችን ሁላችንም አይተናል። ነዋሪዎችን ያስቆጣው ግድያና የፖሊስ ምላሽ። በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን አስቆጥቷል። ሟቹ ወጣት ተገኝ ባልቻ ወይም ኦሮሮ ይባላል። ከአካባቢው ነዋሪዎች፣ ከቅርብ ጓደኞቹና ወዳጆቹ በተገኘው መረጃ ይህ ወጣት የታወቀ የሀገር ባህል ልብስ ነጋዴ ነበረ። በአካባቢው በታታሪነቱና በለጋስነቱ ይታወቃል ያሉት የቅርብ ወዳጆቹ በቅርቡ የንግድ ሱቁ መፍረሱና
ንብረቱን በማጣቱም በከፍተኛ የስነ ልቦና ጫና ውስጥ ይገኝ እንደነበር ገልጸዋል። ከአንድ ወር በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ 5 ቀናት በእስር ላይ መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውን አስረድተዋል። ወጣቱ ኦሮሮ ከሰሞኑ ታዲያ ለጥያቄ ትፈልጋለህ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት የነበረው ያው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ እንደገደለው ተነግሯል። ይህ አሳዛኝ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣና ሐዘን የቀሰቀሰ ሲሆን በተለይም የሟች እናት የአባቱን ሞት ተከትሎ ከደረሰባቸው ሐዘን ሳያገግሙ ልጃቸውን ማጣታቸው መሪር ሐዘን ውስጥ እንደጣላቸው ተነግሯል። የወጣቱ ሥርዓተ ቀብርም በቁስቋም ማርያም በተፈጸመበት ወቅት ሽሮ ሜዳ አካባቢ የተሽከርካሪ መንገዶች ተስተጓጉሎ ነበረ። ፍትህ 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 ይሰጠን ሲሉም ለቀስተኛው ጥያቄውን ሲያቀርብ ነበር። ግድያው ከተፈጸመ በኋላ ታሪኩ ጋንኪሲን የመሰሉ ታዋቂ ሰዎችም ሐሳባቸውን አጋርተዋል። ታሪኩም የአዲስ አበባ ፖሊስ ይህንን ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲል በጽኑ አውግዞታል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የወሰደው የጭካኔ እርምጃም የፖሊስን ዓላማ የሚጻረርና ተቋሙን የማይወክል መሆኑን አስረግጦ በመግለጽ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። ጉዳዩን በተመለከተም ከአዲስ አበባ ፖሊስ በኩል ማብራሪያ ተሰጥቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10:40 ላይ አቶ ተገኝ ባልቻ በክላሽንኮቭ ጠመንጃ መገደሉን አረጋግጧል። ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸ የተባለ ሲሆን በቁጥጥር ስር አውሎም ምርመራ እያጣራ መሆኑን አስታውቋል። ፖሊስ አደረኩት ባለው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ ተለቋል ይላል። በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዞ ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርደው ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠሩ በአካባቢው ግርግር አጋጥሞ ነበር ነው የሚለው ፖሊስ። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠሩ ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊነት ድርጊት ነው። ፖሊስ ከቆመለት ዓላማም በተቃራኒ የተፈጸመ ነው ብሏል። የተፈጸመው ግድያ ተቋሙን የማይወክል ነው የሚለው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያም በተጠርጣሪ ላይ የሚፈጸምን መሰል ድርጊቶችን አልታገስም፣ የግድያውን የምርመራ ውጤትም በቅርቡ ለሕዝብ ይፋ አድርጋለሁ ማለቱ ተሰምቷል። በዚህ ዙሪያ ላይ ደግሞ ያው ሽሮ ሜዳ ላይ ያሉ ወጣቶች በጣም ተነስተው በቃ አላቅም ብዙ ስሜታቸውን እየገለጹ መሆናቸውን አይተናል። ይሰቀል ልጁ ይሰቀል እያሉ ነው የሽሮ ሜዳ ወጣቶች። ነገሩ እንደዚህ ነው። ሽሮ ሜዳ ለስራ የወጣ ወንድማችን ወደ ስራ በነበረበት ሰዓት ከፖሊስ ጋር ግብግብ በመቅጠር ወደ ፖሊስ ጣቢያ ይሄዳል። ለ5 ቀን ከታሰረ ወዲያ የአባቱን መሞት ራሱ እስር ቤት ነበር ያሳለፈው። በጣም ልብ ይሰብራል። ከዛም በወጣ ማግስቱ ፖሊስ እንደገና ይጠራውና ወደ ፖሊስ ጣቢያ ይወስዱታል። ፖሊስ ጣቢያ ከደረሰም በኋላ ፖሊሶች በራፉ አካባቢ እንደደረሱ ምን ምክንያት ባልታወቀ መልኩ 4 ቦታ ላይ ተኩሰው ገድለውታል። ይህም ወጣቱ የተገደለበትን መንገድ በማሳየት ነው። ከዚህ በኋላ ስንነገሳ ወጣቶቻችን የተለያዩ ሰዎች እንዲያለመሞታቸው እንዲያለመገደላቸው ምንድነው ዋስትና ይመስላል። ወጣቶቹ ተነስተው በጣም ሲቃወሙ ነበር። በጣም ሰላማዊ ሰልፍ በሚመስል መንገድ እየተቃወሙ ወጥተዋል። በዚህ ዙሪያ ላይ ደግሞ ብዙ የሚረማመዱ ቪዲዮዎች ነበሩ። እነሱን ለእናንተ አያይዤ ማሳያቸው ይሆናል። ግን አሁን ላይ እንዲህ አይነት ነገሮች ሲደረጉ መንግስትም ቶሎ እርምጃ አፋጣኝ እርምጃና ለህብረተሰቡ አፋጣኝ እርምጃ ቢወስድ መልካም ነው ብዬ አስባለሁ። ምክንያቱም ሰው አይምሮ እንዲረጋጋና የሰው አይምሮ በተሻለ ነገር እንዲንቀሳቀስ ብዬ አስባለሁ። እንደምናቀሰሮ ሽሮ ሜዳ እናውቀዋለን። ብዙ በባህል ልብሶችን የምናውቃቸው ብዙ ነገሮችን የሚካሄዱበት ቦታ ነውና ይህም በኢትዮጵያ የቱሪዝም መስክ ላይ በጣም አስተዋጽኦ ያደረገበት ቦታ ያለ ነው። እዛ ያሉ ሰዎች ናቸው አሁን ሙሉ በሙሉ ተነስተው እንደዚህ እያደረጉ ያሉት። ውድ ቤተሰቦች በዚህ ዙሪያ ላይ ታሪኩ ጋንጊሻ ወይም ዲሽታጊና ብዙ ነገርም ተናግሯል። በሽሮ ሜዳ የተፈጸመውን ግድያ ተከትሎ ታዋቂው ድምፃዊ ታሪኩ ጋንጊሲ ወይንም ዲሽታጊና ለሁላችንም የሚሆን የድንጋይ ልብ የሚያለሰልስ መልእክትን አስተላልፏል። ታሪኩ እንዲህ ይላል። ጎረቤት ጠላትህ አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድም ነው ብለዋል። በፖሊስ አባሉ የተፈጸመው ያ ኢሰብአዊ ድርጊት የፈጠረብንን የፍርሃትና የጥርጣሬ ግድግዳ እንድንሰብረው ታሪኩ ጥሪውንም አቅርቧል። እኛ ስንተማመን ጭቆና በራሱ ይፈርሳል የሚለው ቃሉ ለሁላችንም ትልቅ ትምህርትም ነው።
ፍትህ ለተገኘ ባልቻ ጥላቻ ይብቃን። እናንተስ የታሪኩ መልእክትን እንዴት አይታችሁታል? እሱም የተናገረው ነገር ልብ የሚሰብሩ ነገሮችንም ተናግሯል። በጣም የሚሰማውን ነገር ነው ያወራው። ወደ ቤተሰቦቻችንም ለእናንተም እንዲህ አይነት አዳዲስ ሀሳቦችንም አዳዲስ ቪዲዮዎችንም እየሰራን እናመጣላችሁ ይሆናል። ቤተሰቦቻችን ሁሌም እንደምታደርጉልን ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።